ሰላም ጤና ይስጥልን ውድ የአዱ ቤተሰቦች ኑሮ በከተማ ዝግጅታችን ተጀምሯል። እንግዲህ ኢትዮጵያ ሀገራችን ከምታውቅባቸው በርካታ ጥሩ ነገሮች ውስጥ ቡናችን አንደኛው ነው። ቡናችን ከሀገራችን በመነሳት በዓለም አቀፍ ደረጃ በርካታ እውቅናዎችን ያገኘበት ነው። ከዛ ማለፍ ሲል ደግሞ በማህበራዊ ህይወታችን የቡና አገልግሎትን እንግዲህ በተለያዩ ቦታዎች እንጠቀማለን። ግራንድ ሆሊዴይ በቱሪዝም ስራዎች ላይ ተሰማርቶ የሚሰራ ትልቅ ተቋም ነው። አሁን ላይ ደግሞ ከቱሪዝም አገልግሎት ጎን ለጎን የዱር ቡና ብሎ በአዲስ በከፈተው ሬስቶራንት ውስጥ የቡና ምርትን እያስተዋወቀ ወይም ደግሞ ለተጠቃሚዎች እያደረሰ ይገኛል። እኛም በዛሬው በኑሮ በከተማ ዝግጅታችን የዱር ቡና ምንድነው፣ በውስጡስ ምን አይነት አገልግሎቶች አሉት የሚለውን ነገር ወደ እናንተ የምናስቃኝ ይሆናል። ዝግጅቱን እየመራው እስከ ፍጻሜው ድረስ አብሬያችሁም ቆየው። እኔ ብሩክ ሽመልስ ነኝ። እናንተም እስከ ፍጻሜው ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ወደ ውስጥ ገብተን ቀሪውን ቆይታ የምናደርግ ይሆናል። አብራችሁን ቆዩ። እንግዲህ ውድ ቤተሰቦቼ የዱር ቡና ተገኝተን ወደ ውስጥ ደግሞ ገብተን ጥቂት ቆይታዎችን የምናደርግ ይሆናል። እዚህ አጠገቤም አንድ እንግዳ ስለ ዱር ቡናና በውስጡ ስላሉት አገልግሎቶች እንዲያናግረኝ አጠገቤ አንድ እንግዳ አለ። ራሱን እያስተዋወቀ ከዛ በኋላ ደግሞ ቆይታዎችን የምናደርግ ይሆናል። እናንተም አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ከልብ አመሰግናለሁ። እስቲ ራስን አስተዋውቀኝና ጨዋታችንን እንቀጥል። አመሰግናለሁ። ደሳለም ትኩ እባላለሁኝ የዱር ቡና ዋና ስራ አስኪያጅና ባለቤት። እሺ ከልብ አመሰግናለሁ። ወደ ውስጥ ገባ በጣም የማረከኝ ነገር አለ። በሀገር በቀል እቃዎች ነው ቤቱም የተሰራው። በአጠቃላይም ደግሞ ደጅ ላይ ያሉት ገላጭ የሚሆኑ አረንጓዴ ነገሮችም አሉ፣ እጽዋት አሉ። ከዛ ውጭ ቤቱም የተሰራው ከተለያዩ እንጨቶች ነውና የዚህ ሀሳብ መነሻ ምንድነው? ያው እንደምትረዳው እንግዲህ የዱር ቡና ማለት ያው በጫካ በተፈጥሮ የተገኘ ቡና ነው። ኢትዮጵያ በተፈጥሮ በጫካ የሚገኝ ቡና መገኛ ናቸው። የቡና መጀመሪያ መገኛ ሀገር እንደመሆኗ እሱን ያንጸባርቃል ብለን ያሰብነውን በዛፎች የተከበበ እንደውም ስትገባ አስተውለ ከሆነ ውጭ ላይ ያሉት ዛፎች ያፈሩ ቡናዎች ናቸው። እንደውም አይታቸው ከሆነ ዋና ተለቅ ያሉ ዛፎች ቡናዎች ናቸው። ከዛ ያነሱት ደግሞ አበባዎች ብቻ ናቸው እንጂ ሌላ ምንም አይነት ዛፍ የለም። ከውስጥ በኩል ደግሞ የተለያዩ ጥሩ መዓዛ ያላቸው የተለያዩ እጽዋት አሉ። በዛፍ ስር ውስጥ ነው ያለው። ከዛ ውጭ ደግሞ በጣም ተፈጥሮን የበለጠ በሚሰጥ መልኩ በተለያዩ እንጨቶች የተሰራ ነው። በጣም ቀለል ባለ መልኩ እና እነዚህ ሁሉ ነገሮች ታሳቢ አድርገን ለየት ያለ ኤክስፒሪየንስ ከመስጠት አንጻር የከፈት ነው ቤት ነው የዱር ቡና። በጣም አሪፍ። ያው እንግዲህ ምናልባት ከዚህ መነሻ ካረግን የተሰሩበት ሀገርኛ ማቴሪያሎች ወይም ደግሞ እቃዎችም ካሉ ወደ ውስጥ ስንገባ ደግሞ የተለየ ነገር ልናገኝ እንደምንችል ወይም ደግሞ የተለየ አገልግሎት እንዳለ ሊያስገምት የሚችል ነገር ነውና የዱር ቡና ነው ስያሜው። እናንተ ደግሞ በግራንድ ሆሊዴይ ስር ቱሪዝም ላይ በደንብ ትሰራላችሁና እንዴት ይሄኛው ሀሳብ መጣ? ቡናን ለብቻው እንደዚህ በሬስቶራንት መልክ አገልግሎት ለመስጠት መነሻውስ እንዴት ነው? ከዛ በኋላስ ደግሞ እዚህ ያለው ተቀባይነት ምን ይመስላል? እንግዲህ ያው ቀደም ብዬ እንደነገርኩ ከዚህ ቀደም በመጀመሪያ ለ19 ዓመታት ያክል በቱሪዝም ዘርፍ በዓለም ዙሪያ ኢትዮጵያን ስናስተዋውቅ ቆይተናል እና የተለያዩ ቱሪስቶች ከዓለም ዙሪያ ወደ ኢትዮጵያ ስናመጣ ኖረናል። አሁንም እያመጣን ነው እና በእነዚህ ሀገራት በሄድንባቸው በሙሉ እንግዶቹም ሲመጡ ሁልጊዜ የምናወራው ስለ ቡናችን ነው እና ደረጃውን የጠበቀ ቡናችን በሚያስተዋውቅ መልኩ የኢትዮጵያ ምግብ በጥሩ ሁኔታ በሚያስተዋውቅ መልኩ እንዲሁም ተጨማሪ የሌላ ሀገር ምግቦችንም ቢሆን በጥሩ ደረጃውን በጠበቀ መልኩ የተሟላ አገልግሎት በቃ የተሟላ ኤክስፒሪየንስ የኢትዮጵያ ኤክስፒሪየንስ ይዘው እንዲሄዱ እንግዶች በማሰብ ይህን የዱር ቡና የከፈት ነው። የዱር ቡና መጀመሪያው ነው እንደነገርኩ ስንነሳ እንደ ቡናን ቆልቶ ፈጭቶ እሴት ጨምሮ ወደ ውጭ ሀገር በተመጣጣኝ ዋጋ ዱካውን የምታገኘው ቡና ከየት አካባቢ እንደሆነ የምታገኘው መሆኑ የሚታወቅ ቡና ለዓለም ገበያ ማቅረብ ተመጣጣኝ ዋጋ ለዓለም ገበያ ማቅረብ ነው። እሱን ዓላማ አድርጎ ነው የተነሳው። ከዛ በተጨማሪ ደግሞ ሙሉ ደግሞ ወደ አገልግሎት ገብተን ቡናችንን በማስቀመስ ቡናችን የኢትዮጵያ ምግብ በማስተዋወቅ ቡናችንን አብረን በመሸጥ የበለጠ ለማስተዋወቅ በማሰብ ነው ወደ እንደዚህ አይነት ነገር የገባ ነው። ሁሉ ጊዜ የትም ዓለም ሰው ሲሄድ
ከኢትዮጵያ ከሄደ ቡና ነው ስጦታ ይዞ የሚሄደው። እኛም ስንሄድ ቡና ነው ይዘን የምንዞረው እና ያንን ደግሞ በተሻለ በጥሩ ማሸጊያ ደረጃውን የጠበቀ ቡና ለዓለም የኢትዮጵያን ጥራት ያለው ቡና ኢትዮጵያ እንደ ጥሬ እቃ መገኛና ዝም ብሎ ጥሬ ቡናን ኤክስፖርት ማድረጊያ ብቻ ሳትሆን ኢትዮጵያ ለዓለም ሕዝብ ቡናን አጠቃቀም ለዓለም ሕዝብ ያሳየች ሀገር ነች። ስለዚህ ያንን ደግሞ ዘመናትን ያለፈ ባህል ታሪክ የቡናን አጠቃቀም ያስተዋወቀች ሀገር አሁን ደግሞ ዘመኑ የሚፈቅደውን እና ዘመኑ ያመጣውን ቴክኖሎጂና እውቀት በመጠቀም ደረጃውን የጠበቀ ቡና ያለቀለት ቡና ለተገልጋይ ለዓለም ማቅረብ ትችላለች በሚል ሀሳብ ነው እንትን ያለው የተነሳ ነው። ያንን ነው አሁን ለዓለም ያስተዋወቅን ያለው። የጨመርንበት እንግዲህ ሞር ሰው እዚህ መጥቶ ያንን የተሟላ ኤክስፒሪየንስ ይዞ እንዲሄድ ከማሰብ አንጻር የምግብ ቤቱን የካፌ ኤክስፒሪየንስ ቡናችን እዚሁ ሞክሮ ቡናችን ገዝቶ የሚሄድበትንም እንዲሁ በማሰብ ነው ወደዚህ የገባ ነው። ስለዚህ ምናልባት እንግዲህ ቱሪዝም ላይም እናንተ በስፋት ስለምትሳተፉ ተጠቃሚዎቹን ወደዚህ ስቦ እዚህ እንዲጠቀሙ ከዛም ውጭም ደግሞ ምርታችንን ይዘው እንዲሄዱ የማድረጉ ደረጃ ላይ ናችሁ ብለን እናስብ። አዎ እንግዲህ ቱሪዝምና ቡና በጣም ተያያዥ ተደጋጋፊ ነገሮች ናቸው። ቱሪዝምን ስታስብ ቡናውን መነጠል አትችልም። ቡናውም ደግሞ ለቱሪዝሙ ከፍተኛ እገዛ ያደርጋል። ከዛ አንጻር በእርግጥ ሰዎች ሲመጡ በተግባር ቡናውን ሲያዩት ቡናውን ሲቀምሱት የበለጠ ስለ ቡናው የመሳብ እንዲህ አይነት ቡናም እዚህ ሀገር ይመረታል እንደ ወይም በዚህ ደረጃ ቡናውን መቅመስ ከቻሉ ተጨማሪ ቡና ይዘው የመሄድ ኦፍ ኮርስ የሚገዙ ሰዎችንም እንደዚህ ቡና ገዢዎችንና ለተለያየ አገልግሎት ወይም መልሶ ለመሸጥ ወይም ለካፌዎች ለተለያዩ እንትን አገልግሎት የሚውሉ ደግሞ በትልቁ ገዝተው አዘው መሄድ የሚችሉበትንም አጋጣሚ ይሄ ይፈጥራል ማለት ነው። ምክንያቱም በቀጥታ እዚሁ የተለያዩ አገር ቡናዎች ከተለያየ አካባቢ የመጡ ቡናዎችን መሞከር ይቻላል። ይርጋ ጨፌ፣ ጉጂ፣ ሊሙ ከአንድ ሺህ በላይ የተለያየ አይነት ቡናዎች አሉ ኢትዮጵያ ውስጥ። ሞክረው የፈለጉትን ወደው በተመቸ አካባቢ ተዝናንተው ጥሩ ልምድ ይዘው ለሌላው ዓለም እንዲያስተላልፉ ኢትዮጵያን የበለጠ ለማስተዋወቅ ያግዛን ብለን እናስባለን። በጣም አሪፍ። ያው እንግዲህ ምናልባት ቡና ምድራችንም በተለይ ሀገራችንም ደግሞ በርካታ ቦታዎች ቡና በማብቀል ይታወቃሉና የእናንተን እዚያ አጠገቤም ደግሞ የዱር ቡና የሚል አንድ ምርት አለና ሂደቱ እንዴት ነው? ምናልባት እናንተ ከገበሬው ከማሳው ተነስታችሁ ነው እዚህ ድረስ የምታደርሱት? የምንስ ቅልቅል ሊሆን ይችላል? የአንደኛውን ብቻ ነው ወይ? ቅድም ደግሞ ስላልከኝም የተለያዩ ቦታዎችን ቡና ማንሳት እንችላለን ብለኛልና እስቲ ከምርት ጀምሮ ሂደቱን እዚህ ድረስ የሚደርስበትን ነገረኝ። እንግዲህ እንደነገርኩ የኢትዮጵያ ቡና በጥሩ ሁኔታ ለተጠቃሚዎች ማድረስ ነው ተቀዳሚ ዓላማችን። በተለይ በዓለም ደረጃ እና ወደ ተለያዩ ሀገራት የኢትዮጵያን ቡና እናስተዋውቃለን፣ ኤክስፖርት እናደርጋለን። ከዛ አንጻር ቡና የምናገኝባቸው ታዋቂ የኢትዮጵያ ቡና አብቃይ አካባቢዎች በተለያየ መልኩ በቨርቲካል ሆሪዞንታል ኢንቴግሬሽን ምናምን የሚባል ያገዛዝ ስልት አለ። ከኤክስም በተለያዩ መንገዶች ቡናን ጥራት ያለው ቡና እናገኛለን። ከዛ ከተገኘበት ቦታ እኛ ጋር መጥቶ ደረጃው ወጥቶለት ተዘጋጅቶ ተቀምሶ ከዛ ተቆልቶ ደረጃውን በጠበቀ በጥሩ ማሸጊያ እንደዚህ የኢትዮጵያን ባህል የኢትዮጵያን ታሪክ የቡና ታሪክ እንዲሁም ቡናውን ደግሞ ለረጅም ጊዜ በጥሩ ሁኔታ ሊያቆይ በሚችል ማሸጊያ ታሽጎ ለዓለም ይደርሳል። ሲደርስ እዛ ከአመት እስከ 2 አመት ድረስ ምንም ነገር ሳይሆን በጥሩ ሁኔታ ለተገልጋዩ ኢትዮጵያዊ መሆኑንም ደግሞ በሚያሳይ መልኩ ለዓለም ይደርሳል። በዛ መልኩ ነው እንግዲህ የምናዘጋጀው። ዋና ማዘጋጃ ቦታችን ቡና የምንቆላበት አያት አካባቢ ማዘጋጃለን። እዛ ሰራተኞች አሉ። ይህንን ለቅመው ደረጃ ወጥተውለት ከዛ በተረፈ ደግሞ ቆልተው እንደየ አስፈላጊነቱ ፈጭተው በተለያየ ግራም 500፣ 250 ግራም አዘጋጅተው ለኤክስፖርት ሬዲ ሲሆን
እንዲወጣ ያደርጉታል። የተለያየ ቡና ነው። አሁን ለምሳሌ ይርጋ ጨፌ ሊሆን ይችላል፣ ጉጂ ሊሆን ይችላል እንደየሰው ምርጫና አንዳንድ ጊዜ ደግሞ እኛ ገበያ ላይ ልናገኘው የቻልነውን ያክል ቡና ነው የምናደርገው። በአብዛኛው ከገበሬው እስከ መጨረሻው እስከ ተጠቃሚው ድረስ ተጠቃሚው እስከ መጨረሻው ገበሬውና የበቀለበትን አካባቢ ዱካውን ማግኘት የሚችሉበትን የምርት ሂደት የጠበቀ ቡና ነው የምናዘጋጀው። በጣም አሪፍ። ስለዚህ አሁን እንግዲህ በመሸጥም እዚህ ውስጥም ደግሞ በእናንተ ሬስቶራንት ውስጥ ቡናዎቹን በተለያየ መልኩ ለተጠቃሚዎች የማድረስ ሂደቶች አሉና ምናልባት የተጠቃሚው አቀባበል ምን ይመስላል? በዚህ መልኩ ያው አንዳንዴ የማይጠበቁ ሊሆኑ ይችላሉና ቆንጆ ነው፣ ኢትዮጵያን ነገር መግለጽ የሚችል ነው። ስለዚህ የተጠቃሚዎች ጋር ደርሶ የነሱ ምላሽ ምን ይመስላል? እንግዲህ ቡናችን በጣም ተወዳጅ ነው። ኢትዮጵያ ቡና በዓለም ላይ በጣም ተፈላጊ ተወዳጅ ነው። ደግሞ ጥሩ የምርት ሂደት ካለፈ ደግሞ የበለጠ ተወዳጅ ይሆናል እና እኛ ምንድነው የምናደርገው? በጣም በጥንቃቄ በደንብ በሰለጠኑ ባለሙያዎች ተዘጋጅቶ ተቆልቶ ታሽጎ ሲመጣ ደግሞ ምን ያክል የበለጠ ጥሩ ሊሆን እንደሚችል መገመት ይችላል። እና የሰው መልስ በጣም ነው ደስ የሚለው ከሚገባው። እዚህ ያሉት ሀገር ውስጥ ያሉት ደንበኞቻችንም በውጭ ሀገር ያሉት ደንበኞቻችን ቡናችን በጣም ነው የሚወዱት። በጣም ለየት ያለና በቃ አንዳንዴ ቀምሰውት የማያውቁት አይነት ቡና እንደሆነ ይነግሩናል። እሱ ደግሞ ለእኛ ያው ጉልበት ይሆነናል። በጣም ብዙ ሰው በጣም ነው የሚወደው ቡናችን፣ በጣም ተወዳጅ ነው። በጣም ቆንጆ። እንግዲህ እኔም ተመችቶኛል። በእርግጥ የምርቱ ላይ ያሉት የሀገርኛ ነገሮችን በጣም ገላጭ ናቸውና እዚሁ ጋር ግን አያይዤ መጠየቅ የምፈልገው ሀገርኛ ነገርን ከማምጣት አንጻር በተለይ ቡና ስንል መቼም የኛ ኢትዮጵያውያን መገለጫ እስከሆነ ድረስ እናንተም ደግሞ የተነስታችሁ የመጣችሁ የዱር ቡና በሚል ነውና የዱር የሚለው በራሱ ስያሜው ከሀገራችን ከደን ከአጠቃላይ ከቦታዎችን መግለጽ የሚችል ነውና ያ ደግሞ ቱሪዝም ላይ ምን አይነት አስተዋጽኦ ሊኖረው እንደሚችል እናንተም ተሳታፊዎች ስለሆናችሁ አያይዘ ምናልባት ይሄን ልትገልጽልኝ የምትችል ከሆነ። ምንድነው እንግዲህ ማሸጊያው ላይ እንደምታየው ኢትዮጵያ የቡና መገኛ ናት። በዓለም ላይ የትም ቦታ ቡና በዱር የሚበቅልበት አሁን ድረስ በዱር የሚበቅልበት ቦታ የለም። ግን በደቡብ ምዕራብ ኢትዮጵያ የተለያዩ ቦታዎች በዱር እናት የቡና ዛፎች አሁንም ድረስ ፍሬ ይሰጣሉ እና ይህን ማየት የምንችለው ኢትዮጵያ ውስጥ ብቻ ነው። ስለዚህ ያንን ለመግለጽ ነው አንደኛ የዱር ቡና ብለን ያልንበት ቡና በዱር ውስጥ አሁን ድረስ የሚገኝበት መሆኑ። ከዛ በተጨማሪ ማሸጊያዎቹ ላይ የኢትዮጵያ ቡና የኢትዮጵያ መሆኑን የሚገልጽ ኢትዮጵያን የሚል ነገር ጽሁፍ አለው። ከዛ በተጨማሪ ደግሞ ኢትዮጵያ ቡናን ለዓለም የሰጠች ብቻ ሳትሆን አጠቃቀሙንም ለዓለም ያስተማረች ሀገር ነች። ምክንያቱም ቡና ኢትዮጵያ ውስጥ ተገኝቶ ከመጠጣቱ በፊት ስለ ቡና የሚያቅም ሰው አልነበረም። ቡናን ምን ማድረግ እንደምትችልም የሚያቅ ሰው አልነበረም። ስለዚህ ያንን የሚገልጸው ደግሞ የቡና አፈላል ስርዓታችን ነው። እሱን የሚገልጽም ምስል አለው። ጀበናችንን ያሳያል። ይሄ እነዚህ ታሪካዊ አመጣጣቸውን ምኖቹ የሚያሳይ ስለሆነ ቡናውን ብቻውን ሳይሆን ታሪኩንም አብረን ነው የምንሸጠው። ታሪኩን ከጀርባ ያለውን ባህሉን ታሪኩን አብረን ስለምንሸጠው በእርግጥ ይሄ ከፍተኛ አስተዋጽኦ አለው። ለአንደኛ ቡናችን የኛ መሆኑን ክሌም ከማድረግ አንጻር ኦፍኮርስ ሌሎች ሀገሮች ቡና የኛ መገኛ ነው ብሎ የሚሉ ብዙ ሀገሮች ሊኖሩ ይችላሉ። ግን በተጨባጭ ኢትዮጵያ እንዲህ አይነት ፋክቶች እንዳሏት የሚያስረዳን የራሳችን መረጃ ይዘን መሄዳችን ነው። ሁለተኛ ነገር ይህንን ባህል ይህንን ታሪክ ለማየት የሚመጡ ቱሪስቶች ተጨማሪ ጥቅም ለሀገራችን ያመጣሉ። ተጨማሪ ውጭ ምንዛሬ፣ ተጨማሪ ስራ እድል ያመጣሉ። ይህንን ስናወራ ዝም ብለን እንዳልሆነና ሲመጡ ይህንን ባህል በተጨባጭ እዚሁ እንደሚያዩት አት ሴም ታይም ደግሞ በቡና ቱሪዝም ሄደው ቡና የሚበቅሉባቸውን አካባቢዎች መጎብኘት እንደሚችሉ ቡና የመጣበትን አካባቢ ጭምር ሄደው መጎብኘት እንደሚችሉ በጣም አመላካች ነው እና ከዛ አንጻር ቱሪዝማችን ከማስተዋወቅ አንጻር ቡናችን የራሱ አስተዋጽኦ አለው። ቱሪዝሙ ደግሞ ቡናችን ከማስተዋወቅ አንጻር የራሱ አስተዋጽኦ አለው። ኮፊ ቱሪዝምን ከማስፋፋት አንጻር ብዙም ያልተነካ ዘርፍ ነው። ስለዚህ ይሄ ደግሞ ቡናችን ለመሸጥ ራሱን የቻለ ጥቅም አለው ቱሪዝሙን ለማምጣት ደግሞ ቡናውም ራሱን ጨዋታ እንዲጫወት ያደርገዋልና ያን በማሰብ ነው ፓኬጁንም እና ስያሜውን ሁሉን ኢትዮጵያ የሚል ነገር ያደረግንበት።
ሰው የሚወደው ከፓኬጂንግ ጀምሮ ነው። በቃ ሰው እንደ ስጦታ ስትሰጠው የሌላ ሀገር ቡና ነው ብሎ ማንም ሰው ዲስፒዩት አያደርገውም። ምክንያቱም ስታየው መጀመሪያ ኢትዮጵያን ይላል፣ ከዛ ላይ የኢትዮጵያ ባህልን፣ ስፌቱን፣ የቡና አፈላል ስርዓታችን ሁሉ የሚያሳይ ነገር ስላለው ሰው እንደ ሶቪኒርም እንደ ስጦታም ለሰው ለመስጠትም በጣም የተመቸና ደስ የሚል ብሎ ብዙ ሰው እንደ አስተያየት ይሰጠናል። ምናልባት እዚህ ብቻ ነው ይሄኛውን የእናንተ ምርት ማግኘት የሚቻለው ወይስ ደግሞ ግዴታ ማስተዋወቅም ያስፈልጋል? የሀገራችንን ቡና ለተቀረው ዓለም በተለይ ለቱሪዝም ላይ ተሰማርቶ ለሚሰሩ አካላትና ከተማ ውስጥ ሌሎች ቦታዎች ይኖራሉ ይህን ቡና ምርት ማግኘት የሚቻልበት ወይ እናንተ የሄዳችሁበት ሂደት ይኖራል? ሌላ ቡና አፍልተን የምንሸጥበት አዘሰም ታይም ደግሞ እንትኖችን ቡናችንን የምንሸጥበት ራማዳ ሆቴል ውስጥ አለን ሌላ ቅርንጫፍ። ተስፋ እናደርጋለን በአጭር ጊዜ ተጨማሪ ቅርንጫፎች ተመሳሳይ አይነት እንደዚህ አይነት አሁን እንዳለንበት ቦታ አይነት ተመሳሳይ ቅርንጫፎች አገልግሎታችን ያሰፋ እንደምንሄድ ተስፋለን። አሁን ግን በሁለት ቦታ ላይ ነው ለጊዜው ያለን። እኛ አላማችን ከዚህ አልፎ በአፍሪካ ሀገራት ኮፊ የቡና ባህላችን የቡና ታሪካችን በጣም ግሩም የሆነ ቡናችን አፍሪካ ሀገራትና በሌላው ዓለም የማስተዋወቅ ህልም ስላለን በእርግጠኝነት እሱንም እናደርገዋለን። አሁን ግን አትኩሮታችን ቡናችን ኤክስፖርት ማድረግ ላይ እንዲሁም ደግሞ እዚሁ አገር ቤት ውስጥ አገልግሎታችን ቡናችን ማስቀመስ፣ እንግዶቻችን ማስተናገድ፣ ደረጃውን በጠበቀ ሁኔታ አገልግሎታችን መስጠትና ማስፋት ነው። እንግዲህ ስንገባም የተለያዩ እንቅስቃሴዎችን አይተናልና ከቡና ውጪ ሀገርኛ ምግቦችን ተጠቃሚዎች እንዲያገኙም የማድረግ ሀሳቡ እዚህም እንቅስቃሴዎችንም እያየን ነውና ሁለቱ ይገጣጠማል። ስለ ጥቂት ደግሞ ስለ ምግባችሁ ያን አገልግሎት ደግሞ ትንሽ ገለጻ ብታደርግልኝስ? አመሰግናለሁ። መጀመሪያ እዚህ ቡናችን ብቻ ሳይሆን ደረጃቸውን የጠበቁ ጣፋጭ የኢትዮጵያ ምግቦች እንዲሁም የምዕራብ ዓለም ምግቦችን አብረን ነው የምናቀርበው። የሰው መልስ በጣም ጥሩ ነው። እኛም ደግሞ ጥሩ አገልግሎትና ጥሩ ምግብ፣ ጥሩ ቡና በሰፊው በማቅረብ ሂደት ላይ እንገኛለን እና እንዳልኩህ በተጨማሪ ቦታዎች አገልግሎታችን ማስፋት እንቀዳለን። እንግዲህ ውድ ቤተሰቦቼ የዱር ቡናና የአገርኛ ምግቦች አገልግሎትን ለመቋደስ እንግዲህ በጋራ ተቀምጠናል። ምን እንደሚመስል ደግሞ አስተያየት ምንሰጥ ይሆናል። ከምንድን ነው በተለይ ስሪቶቹ በጣም ደስ ይላልና ምን ያካተተ ነው? ምንድነው አንደኛው የቤቱ ለየት ያለ ምግብ ምንድነው? ዶሮ በተለምዶ ወጥ ሆኖ 12 በልቶለት ምናምን ነውና እኛ ጋር እንደዛ ሳይሆን ዶሮው እንደ ጥብስ እንደምንበላው ወይም ደግሞ እንደ ሌላ ነገር በእንጀራ እንደምንበላው በተለያዩ ነገሮች ተቀምሞ በጥሩ ሁኔታ ተዘጋጅቶ ይቀርባል። አንዱ የቤታችን ለየት ያለ ምግብ ነው። አክቹሊ ይሄኛው የተለያዩ በአብዛኛው በምሳና በቁርስ መካከል ልትበላው የምትችለው አይነት ለሁለት ሰው ቢያንስ በቂ ሊሆን የሚችል አይነት ኮምቦ ነው። የተለያዩ የአጃ ቅንጬ፣ ፉል፣ እንቁላል፣ የጤፍ ጨብሳ፣ አቮካዶ፣ እርጎ እና የወይን ፍሬዎች ያሉበት ቆንጆ ምግብ ነው። የቁርስ አንደኛው ቅልቅል ምግባችን ነው አንደኛው። ምናልባት እንግዲህ በጾም ወቅትም ሌሎች በፊዎችም አገልግሎቶች እንዳሉ ተመልክተናል እና እሱኛው ደግሞ ከዚህኛው ውጪ ነው ማለት ነው። ሮብና አርብ በጣም ለየት ያለ በፌ ዝግጅት አለን። የጾም ምግብ በጣም ጤነኛ የሆነ የጾም ምግብ ሁሉም ነገር ራሳችን ከእንጀራ ጀምሮ እስከ ማንኛውም አይነት የምንጨምራቸው ነገሮች ራሳችን ያዘጋጀናቸው በማዘጋጃ ክፍል ሌላ ቦታ ዋና ማዘጋጃ ሴንትራል ኪችን አለን። ከዛ ተዘጋጅቶ ነው ወደዚህ የሚመጣው። በተለይ እንጀራው እዛ ተጋግሮ የሚመጣው ብዙ ነገሮቹ እዚህ ጋር ማበሳሰል መጨማመር ነው እንጂ በአብዛኛው ከዋናው ኪችን ማዘጋጃ ካላችሁ ወይም ደግሞ ሁሉም ነገር እዛ ተጠናቆ ነው የሚመጣው ማለት ነው። በተለይ ዋና ነገሮች አሁን ለምሳሌ እንጀራ፣ በርበሬ፣ ሽሮ ማንኛውም ነገር ራሳችን ጥራቱን በምንቆጣጠረው መልኩ ተዘጋጅቶ በራሳችን ቦታ ነው የሚመጣውና ሰው ሲበላ በነጻነት በጣም ደስ ብሎት
ነው የሚበላው። ጤፍ 100% ጤፍ፣ አጃ 100% አጃ። ማንኛውም ነገር ራሳችን የምናቀው ራሳችን የቀመስነው ልክ ለራሳችን እንደምናዘጋጀው ራሳችን እንደምንበላው አድርገን ነው የምናዘጋጀው። እንደውም ሁሉ ጊዜ የምንለው እኛ ራሳችን የምንበላው ነው ገበያ ይዘን የወጣ ነው የምንለውና ሰው በነጻነት ቢበላው ምን እስካሁን ድረስ በደስታ ሁሉም ሰው ጥሞት ነው ተደስቶ ነው በልቶት የሚያውቀው። ከጥብሱ ጀምሮ እስከ ማንኛውም አይነት ምግብ ያለን ብዙ አይነት ምግቦች አሉ እንዳልኩ እና የዶሮውን ቅመሰው እስኪና ደግሞ አንተን አስተያየት እጠብቃለሁ። ያው እንግዲህ ውድ ቤተሰቦቼ እዚህ ጋር የተለያየ ሀገርኛ ምግቦች አሉ። እነሱን እንግዲህ ቀምሰን ደግሞ የራሳችንን አስተያየት የምንሰጥ ይሆናል። እንግዲህ ውድ ቤተሰቦቼ በዱር ቡና ውስጥ ተቀምጠን የተለያዩ አገልግሎቶችን እየተመለከትን አሁን ደግሞ የሬስቶራንቱን አገልግሎት ወይም ደግሞ በውስጡ የሚሰጡትን ሀገረኛ ምግቦች ቀርቦልንም ጭምር ቀምሰናል። በጣም የሚጣፍጥ ሀገረኛ ቡናም ደግሞ ቀርቦልን እሱንም አጣጥመናል። ቀሪ ቆይታችን ደግሞ የሚሆነው የዱር ቡና በራሱ የሚያመርተውን የቡና አገልግሎት እንዴት ነው የሚሰጠው የሚለውን ደግሞ ወደ ውስጥ ገብተን የምንከታተል ይሆናል። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እንግዲህ ውድ ቤተሰቦቼ የዱር ቡና በቅድም በተመለከትነው መልኩ የተለያዩ የቡና ምርቶችን ኤክስፖርትም ያደርጋል፣ እዚህ ሀገር ውስጥም ለተጠቃሚዎች ያደርሳል። አሁን ደግሞ ቡናው ከየት ተጀምሮ ለተጠቃሚዎች እንዴት ተሰርቶ እኛ ጋር ይመጣል የሚለውንም ነገር የተወሰነ ገለጻ የሚደረግልኝ ይሆናል። አብራችሁን በድጋሚ እንድትቆዩ በአክብሮት ጋብዛለሁ። ቡና የሚሰራበት ቦታ ላይ ነው ያለነውና የተለያዩ ኮክቴሎች ወይም ደግሞ የተለያዩ ቀለማትን ቡናዎችንም ተመልክቻለሁ እኔ ከዚህ በፊትና እንዴት ነው እስቲ ከየት ተጀምሮ እኛ ጋር እስኪደርስ ድረስ ምን አይነት ሂደቶችን ይሄዳል? እንግዲህ ያው እንደምታየው በጣም በጥሩ ሁኔታ የተዘጋጀ ቡና ተቆልቶ ከማዘጋጃ እዚህ ይመጣል። ከዛ ቀጣዩ ነገር ያው እንዳይኸው በዚሁ ተፈጭቶ በጥሩ ሁኔታ የተለያዩ አይነት ቡናዎች ይዘጋጃሉ እዚህ። ከዛ ማኪያቶ ቡና እንደወረደ ወይም ደግሞ ቀዝቀዛ ቡና የተለያዩ አይነት ነገሮችን ባሪስታዎቹ አዘጋጅተው ለተጠቃሚው እዚሁ ላይ ያው እያየህ ያቀርቡልሃል ማለት ነው። አሁን እዚህ ዳኒ ይባላል ባሪስታው። ዳኒ ምንድነው የሚሰራልን? ማኪያቶ ሊሰራልን ይመስለኛል አሁን ሳይሆን። እስቲ ማኪያቶ ይሰራልናል። እስኪ ቆንጆ ማኪያቶ ይሰራልናል እና ምን ያክል ልዩ ቡናና በጣም ጥሩ ጣዕም ያለው ቡና መሆኑን አንተው ራስህ በአይን ታየዋለህ። ሁሉም ነገር እዚሁ ፊት ለፊት የሚዘጋጅ ነው። እዚሁ ተጠቃሚዎችም እንግዲህ ቦታው ላይም ተገኝተው ፊት ለፊት እየተመለከቱ ቡናው ይቀርብላቸዋል ማለት ነው። ቅድም ያየነው ባህላዊ ቡናችን እዛ ጋር ያለው ቡና ባህላዊ ቡና አይተናል። በባህላዊ መልኩ መጀመሪያ የቡና ሂደትና እድገትን የሚያሳይ ነው። ኦፍ ኮርስ በጣም እንኮራበት ባህላዊ ቡናችን አለ። የቡና አፈላል ስርዓታችን ሰዎች ማየት ይችላሉ። ከዛ በተጨማሪ ደግሞ እንደ ሌላ ቦታ ሌላ አካባቢ ሌላ ካፌ እንደሚጠጣው ደግሞ ደረጃውን የጠበቀ ማኪያቶ ቡና እንደወረደ ስፕሪስ የሚባለው አት ሴም ታይም ደግሞ ቀዝቃዛ ቡና እንዲሁም የተለያዩ አይነት ሻዮች የተለያዩ አይነት እጽዋት የተዘጋጁ ሻዮች ያዘጋጃሉ፣ ለተጠቃሚ ያቀርባሉ። በጣም ተወዳጅ ነው። ማኪያቶችን በጣም አንደኛ ነው። ያው ከቡና የሚጀምረው ያው ጥሩ ኤስፕሬሶ ካለ ጥሩ ማኪያቶ አለ ማለት ነው። በአብዛኛው ቆንጆ ቡና ማቅረብ ከቻልክ ቆንጆ ማኪያቶ ማቅረብ ትችላለህ። በአብዛኛው ያው ሙያዊ ነገር ውስጥ ካለ ድረስ ያ ደግሞ በተከታታይ ስልጠና በተከታታይ የልምድ ልውውጥ ከተለያዩ ባለሙያዎች ጋር በማድረግ
ከጊዜ ጊዜ እያሻሻልን ነው እዚህ የደረስነው። ከተከፈተ ገና 3ኛ ሳምንቱ ነው። በ3 ሳምንት እንግዲህ በጣም ጥሩ የሆነ ተቀባይነት አግኝቷል። ከዚህ የበለጠ ተቀባይነት ያገኘ በተለይ ደግሞ ጥራት ያለውን ቡናችንን፣ ምግባችንን፣ ሁሉን ነገር ወጥነት ባለው መልኩ ለረጅም ጊዜ ይዘን መቀጠል እንፈልጋለን። እሱን ለማድረግ ደግሞ በተከታታይ ስልጠናዎች በጣም ያስፈልጋሉ። እሱን እያደረግን ነው ያለ ነው። እስቲ ምናልባት እንግዲህ እዚሁ ላይ ልጠይቅ ያሰብኩት አሁን ወጣም ብለን ስንመለከተው ተጠቃሚዎች በተለያየ ቦታ ላይ ተቀምጧል። የአየር ሁኔታውም ቆንጆ ነው። እጽዋቶች ያሉበት እዚህ አጠገቤም ዛፍ ይታየኛልና ምንድነው የነሱ እይታ? ከዛም ውጪ ደግሞ ምን አይነት መልስ ይሰጧቸዋል? ያው እንግዲህ ጥሩ ጣዕም ያለው ቡና፣ ጥሩ ምግብ፣ ጥሩ መስተንግዶ በጥሩ ሁኔታ እንደምታየው ስትገባ ጀምሮ ያው ቡና ዛፍ ስር ሆነ ማኪያቶ መጠጣት፣ ቡናው አጠገብ ሆነ ቡና መጠጣት በጣም ደስ ይላል። በተመሳሳይ ሁኔታ ያው ስማችን የዱር እንደመሆኑ መጠን ከዛፍ ስር ሆኖ ምግብ መመገብ፣ ቡና መጠጣት፣ መጫወት፣ ማታ ማታ ላይ ካምፋየርም አለን። የተለያዩ አይነት መጠጦች አሉን። ሞሂቶ፣ የተለያዩ አይነት ከተለያዩ እጽዋት የሚቀመሙ ሻዮች አሉን እና እነሱን እንትን እያደረገ የሰው እየተጠቀመ ውጭ ላይ መዝናናት በጣም ያስደስተዋል። በጣም ጥሩ ግብረ መልስ ነው ያለው። በአብዛኛው ሰዎች ውጭ ሆኖ መዝናናትን ይወዳሉ። ለዛ ደግሞ ቦታው በጣም የተመቸ ነው። እንደዛ እንዲሆን አድርገን የሰራ ነው። ከዛ አንጻር ይህን አገልግሎታችን በጥሩ ሁኔታ ማስፋፋት እንፈልጋለን። ተስፋ እናደርጋለን በአጭር ጊዜ ሌላ አካባቢም ተመሳሳይ አይነት አገልግሎት በተለያየ የአዲስ አበባ ክፍል ከዛም አልፎ አፍሪካ ክፍል ከዛም አልፎ ዓለማችን ክፍሎች እንደምናደርስ እርግጠኛ ነን። ቀደም የተለያዩ ስልጠናዎችን እየሰጠንም ስራችንን ከፍ ለማድረግ እናስባለን ብለኛል። ምናልባት እዚህ ውስጥ ካሉት አጠቃላይ ሰራተኛ አባላት ጋር የተለያየ እንቅስቃሴ አላችሁ ብዬ ገመትኩኝና ምንድነው በጋራ ስልጠናዎችም ካሉ እንዴት ነው የምታስቀጥሉት? እንግዲህ ዘላቂነት ያለው ጥራት ያለው ዘላቂነት ያለው አገልግሎት ይዞ ለመቀጠል ጥራት ያለው አገልግሎት ይዞ ለመቀጠል ያው ትሬኒንግ በጣም ወሳኝ ነገር ነው። ከዛ አንጻር የተለያዩ ባለሙያዎች በተለያየ ዘርፍ በመስተንግዶ እንዲሁም በሻይና ቡና በባሪስታ ይመጣሉ፣ ያሰለጥናሉ። አብረን ትሬኒንጎችን እንወስዳለን። እንዲሁም ደግሞ ሁላችን ባንድ ላይ ሆነ የተለያዩ ትሬኒንጎችን በተጠናከረ መልኩ እንካፈላለን። እነሱ ጋር የተለያዩ ጊዜያቶችን አብረን እንካፈላለን። እንደዛ በማድረግ ነው እንግዲህ ጥራት ያለው አገልግሎታችንን ለማስቀጠል የምናስበው። ሁል ጊዜ ያው ቀጣይነት ያለው ጥራት ያለው አገልግሎት ለማስቀጠል ትሬኒንግ በጣም ወሳኝ እንደሆነ እናምናለን። በሱ ዙሪያም እየሰራን ያለ ነው። እኛ ወደ ገበያ ያገባንበት አንደኛው ነገር እንደው ሌላ ተጨማሪ ኮፊ ሾፕ ለመክፈት ሳይሆን የተለያዩ ኮፊ ሾፖች ላይ በተለያዩ መስተንግዶች ላይ ያሉትን ክፍተቶችም ለመሙላት ከዛም አልፎ የኢትዮጵያን ጥራት ያለው ቡና ከፍ ባለ ደረጃ ለዓለም ከማድረስ ሀሳብ ስለሆነ እሱን ለማሳካት ደግሞ በቀጣይነት ያለው ስራ መስራት አለበት። በቀጣይነት ትሬኒንጎች መስራት አለባቸው። አዳዲስ ነገሮችን መጨመር ሁሉ ጊዜ ያስፈልጋል። ራሳችን በተለያየ ነገር መገንባት አለብን። በሱ ሂደት ላይ ነው ያለ ነው። እንግዲህ 3ኛ ሳምንታችን ነው እንዳልኩ በጣም በጥሩ መልኩ እየሄደ ነው ያለው። በጣም በጧት ቁርሳችን ለመብላት ቡና በጣም ቀናቸውን ፍንትው ብሎ ለመጀመር የተለያዩ ሰዎች ብዙ የውጭ ነዋሪዎች እዚህ አካባቢ ያሉ በጧት ይመጣሉ። እኛ ደግሞ 12 ሰዓት ተኩል ሩብ ጉዳይ ለ1 ድረስ ከፍተን እንጠብቃለን። ሰዎቹ በጣም ደስ ብሏቸው የሰውን ቀን በማሳመር ላይ እንገናኛለን። ከጧት በጣም አሪፍ አመሰግናለሁ። እንግዲህ ምናልባት እየጨረስንም ስለሆነ ምን መልእክት ማስተላለፍ ትፈልጋለህ? ያው ቡና የተነሳንበትም ነገር ስለሆነ ከሱ ጋርም የተያያዘ ያው ቡና የሀገራችንን መገለጫ እስከሆነ ድረስ ተጠቃሚዎችም ሊሆን ይችላል፣ ቡናችንንም ለማስተዋወቅ የተለያዩ አካላት በሚሄዱበትም መልክ ሊሆን ይችላል፣ ቱሪዝም ላይም ስለምትሰራ የመጨረሻ መልእክት እናድርገውና እንጨርስ። እንግዲህ ቱሪዝምና ቡና በጣም ተደጋጋፊ ነገሮች ናቸው። ቱሪዝሙን ለማስተዋወቅ ቡናው ያግዛል፣ ቡናችን ደግሞ ለማስተዋወቅ ቱሪዝሙ በጣም ከፍተኛ ድርሻ አለው እና እነሱን አያይዘን መስራት አለብን። እነሱን አያይዘን ነው እስካሁን ስንሰራ የነበረው፣ በበለጠ አጠናክረን እንሰራለን። ከዛ ባሻገር ሀገራችን ቡና በጣም ከፍተኛ በሆነ መልኩ በዓለም ዘንድ ተቀባይነት አለው።
ግን በብዛት እየተሸጠ ያለው ጥሬ ቡና ነው። ከዛ አልፈን ጥራታቸውን የጠበቁ የተለያዩ አይነት ቡና አዘገጃጀቶችን ከተለያየ ዓለም ትምህርት ወስደን የተለያዩ ቴክኖሎጂዎችን በማስገባት ባለሙያዎችን በማስገባት ያለቀለት ቡና ወደ ውጭ በማቅረብ በእርግጠኝነት የኢትዮጵያን ቡና በጥሬነቱ ብቻ ሳይሆን ከነ ባህሉ ከነ ሙሉ ክብሩ ለዓለም ገበያ ማቅረብ ከፍተኛ ተጠቃሚ መሆን እንችላለን። ከፍተኛ ውጭ ምንዛሬ ማግኘት እንችላለን። ከፍተኛ የስራ እድል ማግኘት እንችላለን። ቡናችን የሚገባውን ዋጋ አግኝቶ ከዛም ባለፈ ገበሬዎቻችን በዛኑ ልክ የሚገባቸውን ዋጋ ያገኛሉ። ልጆቻቸውን ያስተምራሉ። የተሻለ የጤና አገልግሎት ያገኛሉ። የተሻለ ትምህርት ያገኛሉ። ስለዚህ በዚህ ላይ ተጠናክረን በደንብ ተደራጅተን ተጠናክረን ከሰራና መንግስት ተገቢውን ድጋፍ ከሰጠ በቀጣይነት አምሹር ኢትዮጵያ ምርጥ የዓለም ቡና ጥሬ ዕቃ መገኛ ብቻ ሳትሆን ለዓለም ትምህርቱን ቡና ምን ማድረግ እንዳለበት ለዓለም እንዳስተዋወቀችው ሁሉ በጣም ቆንጆ ያለቀለት ለተጠቃሚው ለመጠቀም ዝግጁ የሆነ ቡና ማድረስ የምንችልበትና በዛም የምትታወቅ ሀገር መሆኗን ማረጋገጥ እንችላለን። በሱ ዙሪያ እየሰራን ነው። ሁላችን በዚህ ዙሪያ ብንሰራ ያልተነካ ዘርፍ ነው። ብዙ ሰው ቢገባበት የተሻለ ሰው እውቀቱን ይዞ ኢንቨስት ቢያደርግበት በእርግጠኝነት ጥሩ ነገር ማግኘት ይቻላል፣ ማድረግ ይቻላል። እኛም እሱን በማድረግና ብዙ ሰዎች ዘርፉ ሰፊ ስለሆነ ብዙ ሰዎች ገብተው እንዲሰሩ ባገኘነው አጋጣሚ በሙሉ ኢንከሬጅ እያደረግን ነው እና እሱን በማድረግ ሂደት ላይ ነን። መንግስትም በእርግጠኝነት ይህን ዘርፍ በተሻለ እንደሚደግፈው እርግጠኛ ነኝ። በተለያየ ቀለማት መፍጠርም መስራት ይቻላል ማለት ነው። በጣም በተለያየ አይነት ነገር የተለያዩ አይነት ልዩ ጣዕም ያላቸው የተለያዩ ቡናዎችን መስራት ትችላለህ። ያው ለዛ ደግሞ በደንብ የሰለጠነ ቡና ባሪስታ በጣም ያስፈልጋል። እሱ ላይ ኮንቲኒየስሊ እንሰራለን። ያው ቡናን ኳሊቲ መጨረሻ ላይ የሚያድነውም የሚገለውም ባሪስታው ስለሆነ እሱ በጣም ወሳኝ ነገር ነው። እንዳልኩ ያው ቀጣይነት ባለው መልኩ በዛ ላይ እየሰራን ነው። እንግዲህ ውድ ቤተሰቦቼ የዱር ቡና ላይ ተገኝተን የተለያዩ ጣዕም ያላቸውን ቡናዎች ከዛም ውጪ ደግሞ በሬስቶራንት አገልግሎቱ ሀገርኛ ምግቦችን ተጠቅመን በጣም ደስ ብሎን እናንተንም እንጋብዛለን ማለት ነው። እዚህ ካሳንቺስ አካባቢ የዱር ቡና ይገኛል። መጣችሁ ቆንጆ አየርን እየወሰዳችሁ ከዛም ደግሞ የቡና አገልግሎትና የሀገርኛ ምግቦችን መጠቀም ትችላላችሁ። ለዛሬ የነበረን ቆይታ እንግዲህ ይህንን ይመስላል። ከልብ አመሰግናለሁ። እንግዲህ ደስ ብሎኛል። አመሰግናለሁ። እሺ